ይሄ ላይነር ይባላል። ይሄ ሊፕስቲክ ይባላል። ይሄ ሻዶ ይባላል። ይሄ ቻፕስቲክ ነው። አሁን አካውንቱን ክፍያ እንዲጀምር ወደ ራሴ ስለቀየርኩት ትንሽ ጊዜ ይፈጃል። ክፍያ ለመጀመር ሲቀየር የሆነ 2 ሳምንት ምናምን ለዛ ነው የጠፋሁት እንጂ አሁን ላይ እንደምታስቡት ወይ ካፍቶ ምናምን አይደለም። ባዶ ሆዴን ማስባል አልነበረብሽም። ስለዚህ በጣም ስላስከፋሽኝ ሲቀጥል ይቅርታ ጠይቅሽ እንትን ስላልሽ ከዛሬ በኋላ ከአንቺ ጋር አልቀጥልም። ይሄን አንቺ ነገር እዚህ ጋር ያበቃትም በዛ ልክ ነው እንደዚህ እያልከልሁ ጥፋተኛ ለማድረግ እየሞከርክ ነው ማለት ነው። ጥፋተኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ደግሞ በሶስት ዩቲዩበሮች መጥቻለሁ። እንዳያችሁት ቀንጨብ አድርጌ ዝሩ አጠር ያሉ ሀሳቦችን ነው የምሰጠው። እስከ መጨረሻው ድረስ አብራችሁኝ ሆኑ። እንግዲህ የመጀመሪያው ናዲና ሚፍታህ ናቸው። ናዲና ሚፍታህ እንግዲህ እንደምታዩቸው ደስ የሚሉ ጥንዶች ወይኔ ጥንዶች ካፕሎች ሆነዋል ማለት ነው። የምር ግን ጨዋታቸው ምናምን በጣም ደስ ይላል። ጭውውታቸውና በጣም ደስ የሚሉ የሚመቹ ልጆች ናቸው። በጣም ተገናኝታችኋል። እናንተማ ተገጣጥማችኋል ዘንድሮ ማሻአላህ ከይን ያውጣችሁ እና ይሄ ውደታችሁን ፍቅራችሁን ያዝልቅላችሁ። የእውነት ፍቅር ያርገላችሁ የምር ማለት ነው። ምኞቴ ነው። በነገራችን ላይ ሚፍታህ ነው የማውቀው አሁን አይደለም ገና ወደ ዩቱብ ሰፈር ከመጣ ጊዜ ጀምሮ ነው የማውቀውና እንደውም 3 ቻናል ነበረው እና በ3 ለራሱ እከታተለው ነበረ። በጣም ቁም ነገረኛ፣ ጥሩ፣ መልካም ተጫዋችም ቀልደኛም ልጅ ነው በቃና በ3ቱም ነበር የምከታተለው። ከዛ በኋላ አንዱን ብዙም አልቆየም 100,000 ነው ምናምን ገብቷል መሰል ሊገባ አካባቢ ይሁን ወዳው ሸጣው። ከዛ አንዱ ዝም ብሎ እስካሁን ድረስ ተቀምጧል። አንዱ ደግሞ ያው አሁን የሚሰራበት ነውና ከብዙ ዩቱበሮች ጋር በጣም ይገናኝ ነበረ እና ይሰራ ነበረ ምናምን ነገር እና መቀለድ እየፈለገ መጫወት እየፈለገ አንዳንድ ጊዜ ከሚገናኛቸው ዩቱበሮች ጋር ራሱን ይቆጥባል። ለምን ያው አንዳንድ ዩቱብ ያስለመዳችሁትን ኮንቴንት ነው የሚቀበለው እና ከዛ ማጻርም ሊሆን ይችላል ብቻ አላውቅም። እንደዛ ነው የሚመስለኝ ዙሮ እና ራሱን ሲቆጥብ ሳይ በጣም ነበር የሚያሳዝነኝ። አንዳንድ ጊዜ ደግሞ አላስፈላጊ ቦታ ሲቀልድ ሲጫወት ምናምን ወይ በቃ ሚፍታህ የሚፍታህ ቀልድ አለቦታው ተገኘ ምናምን የምልበት ሰዓት ነበረ። ዙሮ ጥሩ ልጅ ነው። ናድም እንግዲህ ጥሩ ልጅ ነው። መልካም ልጅ ትመስለኛለች። ያለሁ አለም እንደዛ ነው የምትመስለኝ ሳያት። ቆንጆ ናት፣ ልጅ ናት እና ትመጣጠናላችሁ። በነገራችን ላይ እሱ በሰል እሷ ደግሞ ልጅ የምር ትመጣጠናላችሁ። የምር እንደ ይሄ ውደታችሁም ይሄ ምንድነው ካፕልነታችሁ ወደ ፍቅር ቀየር እኔ በጣም ምኞቴ ነው። የምሬን ነው የምላችሁ። እና እሷም ተጫዋች ናት እና ዛሬ ደግሞ መስላ የመጣችሁን አያችኋ። ይሄ የህንድ ጣዖት አለ አይደለም የሚያመልኩት እነሱን መስላ ነው የመጣችው። ነጩን ማለት ነው። ነጭም ጥቁርም አላቸው በእርግጥ ግን እነሱን መስላ ነው የመጣችው እና በጣም ነበር ያሳቀችኝ። እና እንግዲህ ሚፍታህ ስታዝገው መጨረሻ ላይ ደግሞ ብትራን ስትጣ ሲያርገው የምር ነው የመጣት ማለት ነው ከልቡ እንዴ ከዛ እንደ ቆይ ልንገርህ ብላ ነው ከነገረች። ቆይ ልንገርህ እንደመታኸኝ እኮ ስትል የለውም በሳቅ ዞሮ ምሽቴን ፏን ያደረገችው በጣም አስቀውኛል። የምር በጣም አዝናንተውኛል። ይመቻችሁ፣ ቀጥሉ። በተረፈ አበረታቷቸው ማለት ነው። ሲቀጥል ወደ ነባዬ ስመጣ እንግዲህ ነባዬ መታለች። ዌልካም እንኳን ደህና መጣሽ ማለት ነው። በነገራችን ላይ ነባ ባለፈው ጠፍታ አልነበረና እንደ አጋጣሚ ቲክቶክ አንድ ሰው ቪዲዮን ቆርጦ ምናምን አምጥቷት ከዛ ስሟን አገኘሁትና በዛ ሄጄ ቤቷን እየፈተሽኩ ነበረ ቲክቶክ ላይ ማለት ነው። የሚቶፋ ነው እንደዛ ነው ስሟ ቲክቶክ ላይ ማለት ነው። እንትና አይደለም ነባ አይደለም ስሟ። ከዛ ያው የቤተሰቦቿን ፎቶ ለቃለች፣ ቪዲዮ አለ ምናምን ነገር እና ነባ የምስኪን ቤተሰብ ልጆች ናት። በእርግጥ ያን ያክል የሚካበድ አይደለም። ምስኪን ማንም ሰው ምስኪን ነው፣ ድሃ ነው። እኛ አብዛኞቻችን ከድሃ ቤተሰብ ነው ተወልደን ያደግነው፣ ድሃዎች ነን። ድሃዎችም ስለሆነ ነው የተሰደደው እና ያን ያክል የሚካበድ አይደለም። ግን ቢሆንም ነባ አገሬ ላይ ሰርች ይለወጣለሁ እስካለች ድረስ ያው ባለፈውም ደግሞ እንዳወራችሁ እኔ ለእናቴ ስል ምንም ነገር አደርጋለሁ፣ እናቴ ማስደሰት እፈልጋለሁ፣ መስራት እፈልጋለሁ ብላለች እና አሳድጓት፣ አበረታቷት። ደስ ይላል። ትደግ ትስራ። በነገራችን ላይ ወንድም ይሁን ሴት ማለት ነው ምን ደስ ይለኛል መሰላችሁ? ለቤተሰቡ ሀሳቢ የሆነ ሰው የምር በጣም ነው የሚመቸኝ። የምር በቃ ከልቤ ነው መወዳቸው እንደዚ አይነት ሰዎችን
ለእኔ ቤተሰቦች እኮ አይደለም ግን የራሳቸውን ቤተሰብ እንደዚህ ሲወዱ የምር በቃ እኔ ከልቤ ነው የምወዳቸው። ለምን እንደው አላውቅም እኮ ወላሂ በጣም ማለት ነው። እና ያው አሳድጓት እንዳጠቃላይ ሲቀጥል ነገር ግን ነባን ሳላስተካክላት ማለፍ አልፈልግም። ባለፈውም ልናገር ፈልጌ አይ በቃ ጠፍታ ከርማለች ምናምን ከሚለው አንጻር በዛ ምንም ብቻ ብዙ ምክንያት ሰጥቼው ለራሴ አለፍኳት። ነገር ግን ዛሬ አላልፋትም። ምንድን ነው መሰላችሁ እንግዲህ ዩቱብ ቻናሏ ከተከፈተ ገና 2 ወሩ። ስለ ዩቱብ የምታውቁ ዩቱብ የምትሰሩ ምናምን ታውቃላችሁ። ዩቱብ የራሱ ሕግና ደንብ አለው። የእሷ ዩቱብ ቻናል የተከፈተው ገና 2 ወሩ ነው። ወር ይቀረዋል ዶላር ለመቁጠር ማለት ነው። አህሙም ተናግሮታል፣ እኛም እናውቃለን። ምንም እንኳን ትንሽ ተከታይ ቢኖረን ሰብስክራይባችን ትንሽ ቢሆንም ስለ ዩቱብ ሕግና ደንብ እናውቃለን። አሁን እኔ ኦልሬዲ ወደ 5 ዓመት ሊመጣኝ ነው ዩቱብ ላይ ከቆየው ማለት ነው። በእርግጥ በመካከል 1 ዓመት ትቼው ነበረ እና ስለ ዩቱብ አመት በአመት ደግሞ ህግጋቶች አሉት ዩቱብ ማለት ነው። በነገራችን ላይ አመት በአመት 2025 ነው 2024 ላይ በነበረው ሌላ ህግ ነበረ፣ 2023 በነበረ ሌላ ህግ ነበረ። አመት በአመት ህግ ያወጣል እና ደግሞ ህጉ ምንም መተላለፍ አትችሉም፣ ወይንም ደግሞ እናንተ በፈለጋችሁት ወይ የሚቀየር ምንም ነገር የለውም። የራሱ ህግና ደንብ አለው ዩቱብ እና ነባ ዛሬ መታ ያው እንግዲህ የጠፋው ከፍቶኛ አይደለም ኢሜል ያው ብር አይቆጥም ዶላር አይቆጥርም አይነት ነገር እንደዛ እየተናገረች ነበር። እና አሁን ኢሜልን ስለቀየርኩት ያው ካሁን በኋላ አልጠፋም ጠንክሬ እሰራለሁ፣ ግን ከ2 ሳምንት በኋላ ነው የሚቆጥረው ምናምን እያለች ነበረ። አሁን ዩቱብ ቻናልሽ ከተከፈተ 2 ወር ከሳምንቱ ማለት ነው። 2 ሳምንት አንቺ ያልሽው ሲጨመርበት 3 ወር አህሙም ተናግሮታል። እኛም ህጉና ደንቡ እናውቃለን። ከ3 ወር በኋላ ነው። እዚህ ጋር ምናልባት አላወቅሽ ከሆነ ዩቱብ ዶላር ላንች የሚቆጥረው ከ3 ወር በኋላ ነው። ምናልባት አህሙም በዚህ ተቀይመሽ ከሆነ ወይም ደግሞ ሌላ ነገር አስበሽ እሱን እያቀሳሰርሽ ከሆነ እፈሪ፣ የምር አላህን ፍሪ፣ እፈሪ። ጥሩ አይደለም። ከአህሙ በላይ ላንቺ የረዳሽ የተባበረች ሰው የለም። እውነት ለመናገር እንደዚህ ማድረግ ጥሩ አይደለም። ይሄ ነገር አስበሽበትም ሊሆን ሳታስቢም ሊሆን ይችላል፣ ባለማወቅም ሊሆን ይችላል። ያንን ራስሽ ታውቂያለሽ። ነገር ግን መስተካከል አለብሽ። ተግባባን? ኢሜል ስለተቀየረ ስላልተቀየረ አይደለም ዶላር የሚቆጥረው። እይታ ስላለሽ ስለሌለሽ፣ ተከታይ ስላለሽ ስለሌለሽ አይደለም። 3 ወር እስከሞላው ድረስ አይሰጥሽም ብር። ይሄን እናውቃለን። እና ለማያውቁ ሰዎች ጫፍ ሰተሽ እናውቃለን። ምክንያቱም አህሙ ከፍቶ እንደሰጠሽ እናውቃለን። አንቺም ታውቂያለሽ አይደለ? ኢሜሉ አህሙ ጋር ስለነበረ አልቆጠረም አይነት ነገር ነው እያስተላለፍሽ ያለው እና ያ ልክ አይደለም። እንደውም እኔ የጠበኩሽ እውነት ለመናገር አህሙ በአንቺ ምክንያት ስንት ነገር እንኳን እየደረሰበት እህቴን ስለምታበረታቷት በጣም ደስ ብሎኛል። ከአሁን በፊት ለራሱ እኮ እናውቃለን እኮ ሻሸመኔ ለስራ አገኘሽው፣ ተዋወቅሽው፣ ቤተሰብ ጋር እንኳ አስተዋወቅሽው። ወላሂ የመልካምነቱ መልካምነት እኔ አህሙ መልካም ልጅ ነው የምለው በእርግጠኝነት ነው። በእርግጥ እኔ ከሷ በላይ አላውቅም። ግን ደግሞ አንዳንድ ሰዎች ማወቅ ያለባችሁ እናንተ በምትፈልጉት መንገድ ብቻ ሊመሯችሁ የሚፈልጉ ሰዎች፣ ሊያሽከረክሯችሁ የሚፈልጉ ሰዎች፣ ወይም ሁሌም ከእነሱ ጋር እንድትሆኑላቸው የሚፈልጉ ሰዎች መኖራቸውን ማሰብ አለባችሁ። የሰው ልጅ ሲባል ምክንያቱም ብዙ አይነት አስተሳሰብ ብዙ አይነት አመለካከት አለውና ታውቃላችሁ። የሰው ልጅ ብዙ አይነት ባህሪ ነው ያለን። ተግባባል? ከዛ አንጻር ማለት ነው እና በዛ ሰዓት እንኳ አዲስ አግኝተሽ ስትታወቂ ቤተሰብ ጋር ሄዶ ተዋወቀ። ከዛ በኋላ እንኳ አዲስ አበባ አንድ ጊዜ ተከትለሽው ስትሄጂ የዛ ሰዓት አላወቀም እሱ አይደለ። በዛ ሰዓት እንኳ ለሶፊ ምንድን ነበር ሲላት፣ ወላሂ መስራት የምትፈልግ ልጅ ናት፣ ቤተሰቦቿን መለወጥ የምትፈልግ ልጅ ናት። ብትሰራ አብረን መኖር ብንችል አብረን የምንኖርበት መንገድ ቢመቻች እዚሁ ብትሆን ብንሰራ ብንቀጥል ደስ ይለኛል። ብዙ ጊዜ ነው እንደዚህ እያለ ሲናገር የነበረው። እንድትሰሪ እንድትለወጭ ይፈልግ ነበር። የቻለውን ሁሉ አድርጓል። ተግባባን። ግን አንዳንድ ጊዜ ካልቻለ አንድ ሰው አልቻለም። ያ ሰው የራሱ ህይወት አለው፣ የራሱ ፍላጎት አለው፣ የራሱ ስራ አለው፣ የራሱ ብዙ ነገር አለው። እናት እንኳ ብትሆን የራሷ ፍላጎትና የራሷ መንገድ የምትሄድበት ነገር አለ። እናት እንኳ ብትሆን ኢቨን። ስለዚህ ያ ሰው ለምን እኔ ባልኩት መንገድ አልተገኘም ብለን እንደዚህ እንትን ማለት የለብንም። ሀቂቃ እንዴ ለእናቴ ስል ምንም አድርጋለሁ ብለሽ ነበረ ካስታወሽ። እኔ የዛ ከትናንት ወዳ በሰራሽው ቪዲዮ ማለት ነው እኔ
የዛ ሰዓት የተረዳዎች ምንድነው አህሙን እንደማትወጁ ሲጀመርም እኔ ከድሮም አላመንኩም። በነገራችን ላይ እኔ ማንም ይሁን አህሙ ቢሆን አላምንም ነበረ። በነገራችን ላይ የፈኪ ፍቅር ለራሱ አሁን ነው እያመንኩ የመጣሁት እንጂ እስከዛሬ አላምነውም ነበረ። አሁን ግን እውነት እየመሰለኝ ነው። አላቅም ብቻ ያን ያክል ሙሉ ፐርሰንት ባላምንም እያመንኩ ነው እንጂ ማንንም ዩቱበር አላምንም። በተለይ በእንደዚህ አይነት ዩቱበሮችን አላምንም። እና ብዙዎቻችሁ ደግሞ የሚሉትንም የሚያደርጉትንም ነገሮች ታምናላችሁ። አትመኑ። በቃ ጀስት አበረታቷቸው በስ የፈለጉትን ይባባሉ፣ የፈለጉትን ይደራረጉ። ግን አንዳንድ ጊዜ ደግሞ መፍረድ አለብን። ሴት ስለሆነ አይደለም። ሴትም ብትሆን ካጠፋች አጠፋች፣ ወይም ደግሞ ስህተት ከሆነ ስህተት ነው። መደገፍ ባለብን ብቻ ነው ልንደግፍ የምንችለው እንጂ ሀቅን በመደበቅ ወይንም ደግሞ ሀቅን በመሸሽ አይደለም። ወይንም ደግሞ ምንም ሳይገባን ሀቁ ዝም ብለን ሰው ላይ በመለጠፍ በመደፍደፍ አይደለም። ተግባባን? ስለዚህ ያ ነገር እኔ እያስጠላኝ ነው የምር ማለት ነው። እና ለእናቴ ስል ምንም ነገር አድርጋለሁ ብለሽ ማቶጁን ወንድ እወዳለሁ አልሽሽ፣ ኖርማል ነው፣ ችግር የለም። ለእናት ስትይ ነው በየሄደበት ሁሉ ትገኛለሽ። እሱ አዳማ ነው፣ የአዳማ ተወላጅ ነው። አዳማ ትኖሪ ነበረ እናውቃለን። አዲስ አበባ ሁሉ ተከትለሽ ሄደሻል። ባለፈው ሐዋሳ እንኳን ስትሄጂ ግን በዛ ቦታ ለራሱ አላስከፋሽም፣ ደስተኛ ሆኖ ነበር። አላቅም ደስ ብሎት የሚሆን እያስመሰለም ያኔ በቃ አንቺ እንዳይከፋሽ ብሎ እንትን በቃ አለ አይደለ፣ ግን ፊት አልነሳሽም ነበር። የቻለውን ሁሉ እያደረገ አዝናንቶሽም አብሮች ተጫዋቱም ነበር የሚመለስ የነበረው ባገኘሽ አጋጣሚ። በዛ ላይ ከአዲስ አበባ አዳማ ድረስ እየመጠላ ራሱ ቪዲዮ ይሰራልሽ ሰዓት አለ። ከሰራሹን ቪዲዮ በእርግጠኝነት ደግሞ ሰጥቶሻል ብዬ ነው ማምነው። ብዙ ሰው ጋር አስተዋውቆሻል አይደለ? ሀዲያ አግኝተሻል፣ ምን ብዙ ነገር። ያንን ሁሉ ነገር መካድ የለብሽም፣ ማመስገን ያለብሽ። እንደው ሌላው ቢቀር እሱ ላይ እንኳ የሚደረገው ነገር ባያምሽ እንኳ ማለት ነው። እኔ በሱ ምክንያት ምንም ነገር የፈጠረብኝ ነገር የለም፣ እንደዚህ ማድረግ እችላለሁ፣ እንደዚህ መስራት እንደዚህ በቃ ጥሩ ሰው ከሆንሽ አንቺ መስራት እና ደግሞ የመስራት ሞራሉ ካለሽ እና ንቅት ብለሽ ከሰራሽ ከፕል የሚያደርግሽ አታጭም። በቃ ዋናው ስራሽ ላይ ማተኮር እንጂ ክላስ እንደዚህ ግን ዙሪያ ጥምጥም እየሄዱ ለሰው ለተመልካች ለኦዲየንስ አንዳንድ ጫፍ መስጠት ጥሩ አይደለም፣ ለአንቺም ሆነ ለዛ ሰው ማለት ነው። እና ይሄ ነገር አስተካክይ፣ እንደ እህት መመክርሽ ማለት ነው። ሰው ዛሬ ላይ ሊደግፍሽ ይችላል፣ ግን ሚዲያ ላይ የቆየሽ በሄድሽ ቁጥር ትክክለኛ ማንነታቸው ሲገባቸው ደግሞ የሚወጣ ትክክለኛ ማንነትሽ ሚዲያ ላይ ከቆየሽ፣ የዛ ሰዓት ግን አንቅረው ነው የሚታፉሽ፣ መቼም አትነሽም። ስለዚህ መስተካከል አለበት ይሄ ነገር፣ አውቀሽም ሆነ ሳታውቅ የምታደርጉ ነገር ማለት ነው። እና የምር በጣም ነው ያዘንኩብሽ። ሲቀጥል የእውነት ነባን የምትወዷት የምታከብሯት ከሆነ ስልክ ግዙላት። ስልክ የምትጠቀመው በሰው ስልክ ነው ቪዲዮ የምትሰራው። በቃ እንደግፋታለን ካላችሁ መቼም ስልክ መግዛት አያቅታችሁም፣ ግዙላት። ተግባባን? ስለዚህ ኖርማል ነው ማለት ነው። እንዳጠቃላይ እንዴ አህሙ ክፉ ቢሆን ወይ ለነባ ጥሩ ባይሆን ኖሮ እንዴት ነው ቤተሰቧ ድረስ ሻሸሜና ምናምን ሄዶ የሚተዋወቀው? እናቷ ጋር ስንት ጊዜ ነው ሄደው? ወይ ሪተዋ አንዳንድ ጊዜ የምናየውን ነገር እንኳን ቢያንስ እንኳን እንመስክር እንጂ እና ነባ የምር ስሙን ባጠቅሽም ግን ይሄ ዙሪያ ጥምጥም እየሄድሽ አንዳንድ ድፍጥጥ አድርገሽ ለሰው ጫፍ የምትሰጪው ነገር ልክ አይደለም፣ መስተካከል አለበት ነው እንዳጠቃላይ። ሲቀጥል ደግሞ አህሙና ፈኪ ናቸው። ያው ስለ አህሙና ፈኪ ብዙ የምምለው ነገር የለም ዛሬ። ያው እንግዲህ ፈኪን እኔ መናገር የምፈልገውን ነገር ብዙ ሰው ኮሜንት አድርጎላታል። ስለዚህ እኔ መናገር አይጠበቅብኝም፣ ግን እንደው በድምፅ እዛ ጋር ኮሜንት ስላላደረግኩኝ ያው ማስተካከል ያለባት እንግዲህ ፈኪ አህሙ ፕራንክ ሲያደርጋት አለማኩረፍ፣ ጥሎ አለመሄድ ነው። ይሄን ነገር መልመድ አለባት። ምክንያቱም ቪዲዮ ላይ ያለ ነገር እና የሚያጋጥም ነገር ነው። ከዚህ ውጭ እኳ ቢያጋጥም ለራሱ መረጋጋት የሚባል ነገር ያስፈልጋለሁ። እና በተረፈ የዛሬው ቪዲዮቸው ምችት ድልት ያለ ነው። በጣም ደስ ብሎኛል፣ ተመችቶኛል። ምንም ሳይከፋ ነው የተለያየ ነው ትላላችሁ።